እንደምን አላችሁ ክቡራትና ክቡራን የቻናላችን ተከታታዮች። እንግዲህ አሁን ደግሞ አንድ በጣም አስፈላጊ የሆነ የመዝሙረ ዳዊት ክፍል ላቀርብላችሁ ዝግጅቴን ጨርሼ ከፊታችሁ መጥቻለሁ። ይህ የመዝሙረ ዳዊት ክፍል በብዛት በተለይ በሕይወታችን በብዙ ፈልገን ላጣናቸው ለልጆች መባረኮች፣ በቤታችን ለጠፉ በረከቶች ወዘተ የሚረዳ ነው። ያው ብዙዎቻችን እናርሳለን፣ አንባረክም፣ እንቆፍራለን፣ አይሳካልንም፣ እንጠራለን፣ እንሰራለን። ምንም ከማዕዳችን ከቤታችን ጠብ የሚል ነገር የለም። ትልቁ በተደጋጋሚ የምንናገረው ነገር ምንድን ነው ያላችሁ እንደሆነ እነዚህ የመዝሙረ ዳዊት ክፍሎች እስካሁን ድረስ ልክ እንደ ሚስጥራቸው ስውር ሆኖ ዝም ብለን እንደ ከንቱ መጽሐፍ ስናነባቸው፣ አለበለዚያም ደግሞ ልክ እንደ ንባብ ብቻ ስናነባቸው የነበሩ በውስጣቸው ግን እጅግ በጣም ድንቅ ሚስጥራትን ይዘው የነበሩ እንደሆኑ ልንገነዘብ ይገባል። ምክንያቱም አባቶቻችን ብቻ ሳይሆኑ ጥንት እስራኤላውያንም ጥንት እነ አብርሃም፣ እነ ሰለሞን፣ እነ ዳዊት እነዚህን መዝሙሮች በሚፈልጓቸው በችግሮቻቸው ሁሉ ጊዜ ከእግዚአብሔር ጋር ለመገናኘትና ችግሮቻቸውን ለመፍታት ኃይል ለማግኘት ጥበብንና እውቀትን ለመቅሰም ይጠቀሙባቸው የነበሩ የመዝሙረ ዳዊት ክፍሎች እንደሆኑ በተደጋጋሚ ስላወራን እንደ አዲስ እሱን መድገም ውሃ መውቀጥ ነው የሚሆነው እና ብዙ ሰዎች እንደክማለን፣ እንሰራለን፣ ዋጋ የሌለው ድካም፣ ከንቱ ድካም እንሰራለን፣ በስራችን በረከት እናጣለን። ሁልጊዜም በምንሰራው በምናደርገው ነገር ሁሉ ላይ የእግዚአብሔር በረከትና የእግዚአብሔር ቸርነት እስካልታከለበት ድረስ ነገራችን ሁሉ ከንቱ ነው። እስቲ የመዝሙረ ዳዊት ክፍሉን ላንብበውና ኃይለ ቃሎቹን እናንተ ከምናገረው ነገር ጋር እያጣጣማችሁ ለማዳመጥ ትሞክራላችሁ። እግዚአብሔር እንዲባርከን ነው ርዕሳችን። እግዚአብሔር እንዲባርከን፣ እግዚአብሔር በምንሰራው በምናደርገው ነገር ሁሉ ላይ እንዲባርከን ይህ የመዝሙረ ዳዊት ክፍል እኔ ካቀረብኩላችሁ ነገር ጋር ይጣጣማሉ የሚለውን እንድታስተውሉት ነው ዋናው ፍላጎቴ። እንግዲህ እግዚአብሔር የሚፈሩት እግዚአብሔርን የሚፈሩ ሁሉ በመንገዱም የሚሄዱ በመንገዶቹም የሚሄዱ ምስጉኖች ናቸው። የድካምህንም ፍሬ ትመገባለህ፣ የድካምህንም ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆችህ በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክህ፣ በሕይወት ዘመን ሁሉ የኢየሩሳሌምን መልካምነቷን ታያለህ፣ የልጆችህንም ልጆች ታያለህ። በእስራኤል ላይ ሰላም ይሁን ይላል። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክህ፣ በሕይወት ዘመን ሁሉ ኢየሩሳሌምን መልካምነቷን ታያለህ፣ የኢየሩሳሌምን የልጆችህንም ልጆች ታያለህ። በእስራኤል ላይ ሁሉ መልካም ይሁን። ሚስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆችህ በማዕድ ዙሪያ እንደ ወይራ ቡቃያ ናቸው ይላል። አስተውላችሁ ከሆነ መዝሙረ ዳዊቱ በተደጋጋሚ የሚናገረው ሰላም ለሚያጡ ባልና ሚስቶች ወዘተርፈ እንደዚህና እንደነዛ ለሚመስሉ ነገሮች ላልተባረክንበት ነገር ሁሉ በረከትን የመጥራት ነገር ነው። በብዛት እነዚህ መዝሙሮች ልጆቻችን ፍሬያማ እንዲሆኑ የልጅ ልጆቻቸውን እንዲተኩልን የተባረኩ ልጆች እንዲሆኑልን እነዚህን መዝሙሮች እየጸለይን ማታም ጠዋትም ብንጠቀማቸው ልጆቻችን ብቻ ሳይሆኑ ኑሯችንም ትዳራችንም የሰራን ነገር ሁሉ እንዲባረክ ይረዳል። የመዝሙረ ዳዊት ክፍል አስተውላችሁት ከሆነ ኃይለ ቃሉ በተደጋጋሚ በረከት፣ ምርቃትና ምርቃት ላይ ፎከስ ያደረገ ነው። አስተውላችሁ ከሆነ እና መዝሙረ ዳዊቶቹን ስናነባቸው ዝም ብለን በተለምዶ ባለው መልኩ ምዕራፍ 115፣ 116፣ 117፣ 118 እያለን ዝም ብለን ምዕራፉን ከመቁጠር ይልቅ ይሄኛው ፓርት ለምን ይጠቅማል? በነገራችን ላይ እንደነዚህ አይነት መዝሙሮች የጥንት አባቶቻችን ላይ ህቡ ስም የሚያስገቡ ነበረ። ከ150 መዝሙሮች ውስጥ ጥቂቶቹ መዝሙሮች ምናልባት ከ15 እስከ 20 የሚደርሱ መዝሙሮች ህቡ ስም የገባላቸዋሉ። ለምሳሌ እዚህኛ መዝሙር ላይ ቲቲያል የሚል ስም ይገባል። ቲቲያል 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 እየተባለ 3 ጊዜ። እንዴት ነው ማለት ነው? እግዚአብሔርን የሚፈሩ በመንገዶቹም የሚሄዱ ምስጉኖች ናቸው። የድካምህንም ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስት በቤተ እልፍኝ ውስጥ እንደሚያፈራ ወይንና ልጆችን በየማዕዱ ዙሪያ እንደ ወይራ ቡቃያ ናቸው። እንደ ወይራ ቡቃያ። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል።
እግዚአብሔር ከጽዮን ይባርክህ። በሕይወት ዘመን ሁሉ የኢየሩሳሌም መልካምነቷን ታያለህ። የልጆችህን ልጆች ታያለህ። በእስራኤል ላይ ሰላም ይሁን። ቲቲያል 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 ትልና እንደገና ትደግማለህ። ምክንያቱም መዝሙረ ዳዊቱ ሁልጊዜም አበክሮም እንደ መጠየቅ ነው፣ እንደ መጨጨቅ ነው የሚቆጠረው። አጌን ኤንድ አጌን ቃሉን ዕለት ዕለት አስታውሱ። ሜዲቴት ዘ ወርድ ዴይ ኤንድ ናይት እንደሚለው ያለ በተደጋጋሚ የምትፈልጉት ነገር ወደ ቤታችሁ እስኪመጣ ድረስ እንደ መጸለይ ያለ ማለት ነው። 7 ጊዜ ድገም ሲባል ምን ማለት ነው? አበክራችሁ ወይ 3 ወይ 7 መዝሙር በ3 ወይ በ7 ይጸናል ይላል። ዜርፎር በእያንዳንዱ ዞር ላይ ቲቲያል 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 እያላችሁ ብትጨምሩበት ትችላላችሁ። ቲቲያል 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 እና እንደነዚህ አይነት መዝሙሮችን በዕለት ዕለት መጠቀሙ እጅግ በጣም መልካም ነው። እጅግ በጣም መልካም ነው። እነዚህን አይነት ነገሮችን እንትን በሏቸው። ኮንቲኒየስ እንደምንነግራችሁ ተነጋግረናል። እነዚህ መዝሙሮች ሞር ልጆቻችሁ በሚተኙበት ሰዓት ወይም ማታ ማታ ስትተኙ ከመተኛታችሁ በፊት ለልጆቻችሁ በረከት፣ ልጆቻችሁ የተባረኩ ልጆች እንዲሆኑላችሁ፣ ትዳራችሁ በጣም የተባረከ እንዲሆን፣ መንገዳችሁ የሰራችሁት ነገር በሙሉ የሰመረ እንዲሆን፣ የቀን ውሏችሁ በሙሉ ያማረና የሰመረ እንዲሆን ከፈጣሪ ጋር የምትነጋገሩበት መዝሙር ነው። በረከትን ከእግዚአብሔር መጠየቅ ነው። ይሄ ብቻ አይደለም። ብዙ እንደዚህ አይነት መዝሙሮች አሉ። ሌሎቹ ለምሳሌ ፍሬ ከማፍራት ጋር የተያዘ መዝሙር አንድ ብዬ እንደጠቀስኳችሁ ሌላ የመዝሙረ ዳዊት ክፍል አለ። እሱን በቅርቡ ነግራችኋለሁ። ይሄኛው ግን የመዝሙረ ዳዊት ክፍል ህቡ ስም አለው። ቲቲያል 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 ጻፉ። ቲቲያል እና እነዚህ ህቡ ስሞች ብዙ ጊዜ የእግዚአብሔር የተደበቁ ወይም ደግሞ የእግዚአብሔር ህቡ ስሞች ይባላሉ። አማኑኤል፣ ብርሃናኤል፣ ኪሩቤል እየተባለ እንደሚጠቀሰው ያለ መናፍቃን እንደነዚህ አይነት ስሞችን እና እንደነዚህ አይነት ሀል ያላቸውን ነገሮች መጠቀም አይፈልጉም። ነገር ግን ምንም እንደሚንሿሿ ጽናጽል እንደተባለው ምንም የማያውቁትን ልሳን በማረምረብ ግን አንደኛ ናቸው። ሻንዳራራራራ እንደሚል ያለ ቋቋቋቋ ዲዲዲዲዲ እንደሚል ያለ ይሄን ሲጠቀሙ ለነሱ ጥንቆላም ሊሆን አይችልም፣ ምንፍቅናም ሊሆን አይችልም፣ ከእግዚአብሔር መለየትም ሊሆን አይችልም። እንዲህ ያሉ የፈጣሪ ስሞች አማኑኤል፣ ብርሃናኤል፣ ኪሩቤል፣ ኢያኤል እያልክ የሰባቱ ሊቃነ መላእክትን ስም መጥራት ግን በመናፍቃንና በአንዳንድ ባላመኑ ሰዎች ዘንድ እንደ ጥፋት ይቆጠራልና ኦርቶዶክሳውያን ወደ ጥንት ወደ አባቶቻችን ሕይወት ዲቴል እየገባን እንሄዳለን። አባቶቻችን እንዴት ተባረኩ? ኑሯቸው እንዴት ተባረከ? ፍቺ ሳይገጥማቸው ለምሳሌ የኔ አባትና እናት 12 ወልደው በሞት ነው የተለያዩት። በሞት አንድም ጊዜ ፍቺ አልነበረም። ምክንያቱም በፋዘር በኩል ትንሽ የካህናት ዘር ነበረ። እንደኔና እንደናንተ ያሉ ብዙ የጥንት ወላጆቻችን ፍቺ የሚባል ነገር ሳያውቃቸው ያረጁ ናቸው። ምክንያቱም ለምሳሌ አንድ ሙሽራ ሴት ወደ ቤት ስትመጣ የሚጸለይ የመዝሙረ ዳዊት ክፍል አለ። አንድ የመዝሙረ ዳዊት ክፍል አለ። ቤተሰቦቹ የአማች ቤተሰብ እንዲወዳት የሚጸለይ የመዝሙረ ዳዊት ክፍል አለ። ብዙ ጊዜ በዚህ ዘመን ያሉ ባልና ሚስት ለምን ይለያያሉ ያላችሁኝ እንደሆነ በተለይ የባል ቤተሰቦች የሚስት ቤተሰቦችን መጥላት ወይም ልጅቱን መጥላት ወይ የሚስት ቤተሰቦች በተቃራኒው ቫይስ ቨርሳ አድርጋችሁ ሰሩት። ስለዚህ ምን ይደረግ ነበር? በጥንት ጊዜ አባቶቻችን ለትዳር ተደራ የምትመጣዋ ሴት የዚህኛውን አማቾቿን እንድትወድ የሚጸልዩት የመዝሙረ ዳዊት ክፍል አለ። በዛኛውም ሳይድ እንደዚህ እሷም እነዚህን ሰዎች እንድትወድ የሚጸልይ የመዝሙረ ዳዊት ክፍል አለ። ምክንያቱም ፍቅር ሲኖር ልጆች አይለያዩም። በዚህ ዘመን ከፍተኛው ኦብስታክል እየሆነ ያለው በጣም 5፣ 6፣ 7 ልጆች ተወልደው ፍቺ ነው። አባት የሌለው ልጅ፣ እናት የሌለው ልጅ። ምክንያቱም ወይ ሚስትየው በጣም ኃይለኛና ሴጣን ልትሆን ትችላለች፣ ወይ ባልየው በጣም አመንዝራና ሴጣን ሊሆን ይችላል። በዚህ መካከል ተጎጂዎቹ ልጆች ናቸውና ለእንደዚህና ለእነዚህ አይነት እንትኖች ኦብስታክሎች ሶሉሽን የሚሆናችሁ መዝሙር 127 አሁን የነበብኩላችሁ የመዝሙረ ዳዊት ክፍል መዝሙር 127 ነውና ስትጸልዩት በተቻለ መጠን ጠዋትና ማታ ቢሆን አሪፍ ነው። ነገር ግን ልጆቻችሁ ከተኙ በኋላ የተባረኩ ልጆች እንዲሆኑላችሁ የሰራችሁት የዋላችሁበት ነገር ሁሉ መልካም ይሆንላችሁ ዘንድ አበክራችሁ መጸለይ ካለባችሁ መዝሙር 127ን 7 ጊዜ እየደገማችሁት ብትተኙ በጣም መልካም ይሆናል። ዊዝደም ኦፍ ሰለሞን ነኝ፣ የአባቶቹ ልጅ። አመሰግናለሁ።